ናቲ በድጋሚ ታገተ። ልዑል ችግር ውስጥ እንደገባና እንዲሁም ደግሞ ህይወቱ አደጋ ላይ እንደሆነ ሲደወልለትኝ ቀጥታ ናቲም ልዑልን ለማትረፍ ሲል ወደ ኢዛና ይሄዳል። ኢዛናም ስላመለጠውና እንዲሁም ደግሞ ናቲ ከያዘው በጣም ስለፈራ ወይም ደግሞ እንደሚገለውም ስላወቀ በጣም ፈርቶ ነበረ። ስለዚህ አማራጭ የተጠቀመበት በልዑል ነበረ። ልዑልን ወንድም ልገለው ነው ናቲን ያለያ ግን እኔ የምፈልግ ድረስ ትመጣለህ በሚልበት ሰዓት ልዑልም ወንድሜን በፍጹም ምንም ነገር እንዳታደርጉትኝ እኔ እናንተ የምትሉትን ሁሉ አደርጋለሁ፣ ወንድሜ ለእኔ በጣም ብዙ ዋጋ ከፍሏል በማለት ልዑልም ኢዛና ያለበት ቦታ ይሄዳል። ኢዛናም ደግሞ ናቲ ስላመለጠውና እንዲሁም ደግሞ የፈለገውን ነገር ስላላገኘ በጣም ተናዶ፣ በተለይ ደግሞ ናቲ ካመለጠም በኋላ ይህን ያክል ጊዜ ሲያሰቃየው እንደነበረ ሲያቅ እንደሚጎደውም ያውቅ ነበረ። ምክንያቱም ደግሞ ናቲ ማንም የሚያስቀረው የለም እሱን በጣም ስለሚፈሩትና እንዲሁም ደግሞ እሱ ከዚህ ካመለጠ በኋላ እንዲሁም ኢዛና በጣም ይፈራና ለእድል ይደውላታል። እድልም ናቲ እንዳመለጠ ስታውቅ በጣም ነበረ ያዘነችው። በቃ ካሁን በኋላ ህይወታችን አደጋ ላይ ነው፣ ልዑልን መያዝ አለብን ይላታል። ናቲም ከያዘን ወይም ደግሞ ናቲ ከስር ከተለቀቀ ስለዚህ እኛን በፍጹም አያስተርፈንም ይገለናል በማለት እንግዲህ ስትፈራ ነበረ። ነገር ግን ደግሞ አሁን አንድ መፍትሄ ያለኝ ሲላትም በፍጹም ይህን ነገር እኔ የማደርገው ነገር የለም ብላም ስትል ናቲ ኢዛናም በጣም ይበሳጭና አሁን ላይ ናቲን የማጠምድበት ነገር አግኝቻለሁ፣ ነገር ግን ደግሞ አንቺ ከጎኔ ልትሆኝ ይገባሻል ብሎ ይላታል። እድልም እሺ ብላ ተስማማና ልዑልን ደውለው ይህን ቦታ እናገኝህ ሚሉና የቀጠሩትን በኋላ ልዑልን ይዙና ከዛም በኋላ ግን ደግሞ ልዑልን ማገት ነበር እነሱ የፈለጉት። ልዑልንም እንደፈለጉትኝ ያግቱታል። ናቲ እንዳመለጣቸውና እንዲሁም ደግሞ ናቲ ለህይወቱ ወይም ደግሞ ለልዑል እንዲደርስለትኝ ወይንም ደውልና ህይወት አደጋ ላይ እንደሆነ ተናገር በማለት እንግዲህ ለናቲ ይደወልና ችግር ውስጥ እንዳለ ሲሰማ ናቲም ቀጥታ መጀመሪያ አንድ ባንድ እኔን የጎዱኝን እበቀላቸዋለሁ፣ ግን ደግሞ መጀመሪያ የናቲ ልጅ ማግኘት አለብኝ ብሎ ነበረ ያሰበው። ነገር ግን ይህን ነገር ናቲም ልዑልን ስላላገኘው ይህን ደግሞ ሲሰማ በጣም ነበር የከበደውና እንዲሁም ቀጥታ ኢዛና ጋር ሄዳል። ኢዛናም ከእንደገና በአጋጆች ያሳግተዋል። ናቲም ሆነ እንዲሁም ልዑል አሁን ላይ አደጋ ላይ ናቸው። ህይወታቸው ሁለታቸውም ታግተው ናሉት። አሁን ላይ ወንድሙ ሲፈልገው ወይም ደግሞ ልዑል ናቲን ለማስለቀቅ በጣም ብዙ ዋጋ ቢከፍልም በተለይ ደግሞ የማይሆን ሰው ገለህ ይዘና በማለት ይህንንም እንዳለው በዛም ተስማምቶ ናቲን ለማስለቀቅና ናቲ ካለበት ችግር ውስጥ ለማስወጣት ሲለፋ የነበረው ልዑልም አሁንም ቢሆን ደግሞ በኢዛና እጅ ላይ ገብቷል ማለት ነው። ኢዛናም አሁን ላይ የሚፈልገው ነገር እንኳን አይታወቅም። ነገር ግን ደግሞ አሁን ላይም ናቲን ካገተም በኋላ ደግሞ እንዲሁም ዜማዬ እንዳመለጠችም ሲያቅ ወይም ደግሞ ዜማዬ ከሱ እጅ እንደሌለች ሲያቅም አሁን ላይ ደግሞ አቤኒን እጃቸው ውስጥ ለማስገባትም ይሞክራሉ። አቤኒን ቀጥታ ደውለው ዜማዬ እዚህም ቦታ አለችና ስለዚህ መተህ ማግኘት ትችላለህ ይሉታል። አቤኒም ደግሞ እሷ ዜማዬ አብረው እንደሆነችና እንዲሁም ደግሞ ግን ማን እንደሆነ እንደዚህ እስከዛሬ ድረስ ሲጫወትበት እንደነበረ ለመበቀል ስለሚፈልግ እነሱ የቀጠሩ ቦታ እሄዳለሁ ብሎም ይላል። ናቲም እዛ ቦታ ላይ ለመሄድ ወይም ደግሞ ናቲ የታገተበት ቦታ ላይ ለመሄድ ያሰበው አቤኒ ግን ደግሞ ችግር ውስጥ እንዳይገባባት ዜማዬም በጣም ትፈራና በፍጹም አይሄድም በማለት ዜማዬም ትከለክላለች። ነገር ግን ደግሞ ወይም ፖሊሱ ወይም ደግሞ የህግ አካል አብረነው እንከተለዋለን ከኋላ እናም ምንም አይደርስበትም በማለት ዜማዬንም ያሳምኗታል። ዜማዬን በማመን እሺ በቃ ግን ደግሞ ምንም አይነት ችግር እንዲደርስበት አቤኒን አልፈልግም። አቤኒ በጣም ለብዙ ጊዜ ሲሰቃይ ይኖሯል እና ስለዚህ ካሁን በኋላ ደግሞ የእሱን ስቃይ ፈተና ማየት አልፈልግም በማለት
ዜማይም ተስማምታ አቤኔ እንዲሄድም ታደርጋለች። አቤኔም ግን ደግሞ ያልጠበቀውና እንዲሁም ደግሞ ይሆናል ያላሰበው ነገር ነበረ። ምክንያቱም ደግሞ ሰዎቹ የቀጠሩበት ቦታ ድረስ ሲሄድ በፍጹም አንድም ሰው አልነበረም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ፋሚሊዎች እንግዲህ ዜማዬ ሁላችንም በጉጉት ስንጠብቀው የነበረው ሁላቸውም ተገናኝተው ነገር ግን ደግሞ ልዑል ሊያግቱ ሲሉና እንዲሁም ደግሞ ናቲ እንዳመለጣቸው ነበረ በባለፈው ክፍል ያለቀው ማለት ነው። በዛሬው ዕለት ምን ይፈጠራል የሚለውን የምነግራችሁ ይሆናል። ውድ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜ በየሰዓቱ የሚለቀቁ ቪዲዮዎች ቀጥታ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ። ናቲ ድጋሚ እጁን የሰጠበት ምክንያት የማይደራደርበት ወንድሙ አደጋ ላይ ስለሆነ ነው። ኢዛናም አሁን ላይ በጣም ብዙ ችግር እየፈጠረና እንዲሁም ደግሞ በተለይ ናቲ ካመለጠን በኋላ ናቲ ህይወቱን እንደሚያጠፋው ስለሚያውቅ ስለዚህ ሌላ መፍጠር የነበረበት እናም ወንድሙን ማገት ነበረ። ወንድሙን አግቶም ናቲን ማስፈራራት ነበር የፈለገው። እናም ልዑልም ከታገተም በኋላ ነገር ግን ደግሞ ለናቲ በመደወል ልዑል አደጋ ውስጥ እንዳለና እንዲሁም ደግሞ እነሱ የሚፈልጉትን ነገር ካላደረገ እንደሚገሉትም ይነገራል። ናቲም ቀጥታ እነሱ ያሉበት ቦታ እንደሚሄድም ተስማማ። ነገር ግን ደግሞ ወንድሜን ምንም ነገር እንዳታረጉብኝ፣ ምንም እንዲሆንም አልፈልግም በማለት ናቲም ቀጥታ ወደ ኢዛና ጋር ይሄዳል። ኢዛናም ልዑልና እንዲሁም ደግሞ ናቲን ያግታቸዋል። ሁለቱን ወንድምና ወንድም ካገተም በኋላ የሚፈልገውን ነገር ካደረገም አሁን ላይ እንዲሁም ደግሞ ኖዋ የት እንደገባች የማይታወቀው ኖዋና ያዳ ኖዋ ሞታለች እያለ እየነገረው ግን ደግሞ በፍጹም እህቴ አትሞትም እያለ ሲለዋትም የኖዋ ወንድም ኖዋን ፈልጌ አገኛታለሁ እያለ ይላታል። እድልም ኖዋ ካሁን በኋላ የለችም፣ እህትም በፍጹም አታገኝም፣ ናቲ ምን ሆነ ነው በማለት እንግዲህ ወደ ቤተሰቦቼ ኖዋ እንደሞተችና እንዲሁም ደግሞ በህይወት እንደሌለች ትነግረዋለች። ወንድሟ ግን በፍጹም እህቴ አልሞተችም አለች ይላል። ምክንያቱም ደግሞ እንግዲህ ያዳና እንዲሁም ኖዋ ጠፍተዋል። ያዳም የት ሄደ? ምክንያቱም ደግሞ ከኖዋ ጋር አብረው የሄዱት ማለት ነው። ይህ ማለት እንግዲህ ኖዋ እንደምታፈቅረውና እንዲሁም ደግሞ ያዳ የሚፈልገውን ነገር ሚስጥር ሁሉንም ነገር እንደምትነግረው ቃል ገብታለት ነበር። በተለይ ደግሞ ዜማዬን እናንተ ናችሁ ያገታችኋት ሲላት በፍጹም እነሱ እንዳላገቷትና ነገር ግን ደግሞ ከዚህም በፊት እድልና እንዲሁም ኢዛና ሰው ገለው እንደቀበሩ ይህ ሚስጥር ትነግረዋለች። እሱም ይህን ነገር ካወቀም በኋላ አብረው እያሉ እያለ ነገር ግን ደግሞ ማን በተለይ ደግሞ ኢዛናና እንዲሁም እድልን ለማጋለጥ እየፈለጉ እያለም አብረው ያሉ ድንገት ሁለቱም ተሰወሩ። የት እንደገቡ